አንቺ ደብሪቱ የማማ ጉትጎታ ከንቅልፍ ያነቃኝ አይኔን ያሻሸው ስጨናበስ ተነሽ እንጂ እኛ እዚሁ ተኝተን ነጋኩ ሲሉ እሑድ መሆኑና ቅዳሴ እንደምንሄድ አስታወስኩ ተመኝታዬ ተስፈንጥሬ ተነሳሁና ቤቱን ከማማ ጋር ባንድነት አስተካክለን ሁላችንም ነጠላችንን አጣፍተን ወደ ቤተክርስቲያን ለመሄድ ወጣን አዲስ አበባ ከመጣው በኋላ ለመጀመሪያ ጊዜ ቤተክርስቲያንን የተሳለምኩበትን ቀን መቼም አልዘነጋው እንደ ዛሬው ማማ በሌሊት ሲቀሰቅሱኝ የወፎቹን ጫጫታ በመስማቴ መንጋቱ ታወቀኝ እማማ ቀሚስና ነጠላ ላንድያዬ ሰጥተውኝ ሽክ ብያለሁ የመንበረ መንግስት ቅዱስ ገብርኤል ቤተክርስቲያንን ደጅ ስንሳለም ላመል ያህል በከንፈሬ መዝጊያውን ነካውት እንጂ አሻግሬ ያየው ተመስጫለሁ አየህን ጣው ማማር ደብሩን ታገሬ ደብር ጋር ሳመሳስለው ይሄኛው ቤተ መንግስት መሰለኝ በመናቤ ከደባር ቆረዳ አለፍ ብሎ በእግር 3 ሰዓት የሚፈጀው መንገድ የምንዲገብሳና ሞራ ስቅል ማርያም ደብር ቃኘሁት በማሬ ተሰራች ጎጆ ጉስቁሉና መጣብኝና ከተሜዎቹን ታዘብኳቸው ምን አለ ያገሬን ደብርን ቢያስቧት ሐሳቤ ተመለስኩት በማማውት ወታ ነበር ከቅዱስ ገብርኤል ሽቅብ ስንወጣ ዳግም አይኔ ሌላ ታምራየ በጎንና በጎናችን እንደ መልካም ጎፈሬ ተስተካክሎ የተከመረውን ጥድ ሳደንቅ እማማ ይገዙልኝን ሸራ ጫማ እንዳውልቅ ነገሩኝ ጫማዬን አውልቄ ቀናስል መግቢያው ላይ ያሉት አንበሶች ነፍስ ያላቸው መስሎኝ ነፍሴ ተሰነጠቀች ወደ ውስጥ ዘልዬ ከማማ ጋር ቆም አይኔ ጉዳየ ህጹብ ድንቅ ነበር ፊት ለፊታችን የስነ ስቅለት ስዕል ይታያል አጠቃላይ የቤተክርስቲያኑ የውስጥ ክፍል በቅዱሳን ስዕል ተሞልቷል ተኛ ሀገር ደብር ጋር ሳወዳድረው ልዩነቱ የትየለለ ሆነብኝ በእኛ ደብር ከ10 የማይበልጡ የአምላክና የቅድስት ድንግል ማርያም እንዲሁም የቅዱሳን ስዕሎች ከግድግዳው ላይ በተገኘው መስማር አለፍ ተደርጎ ይሰቀላሉ ወለሉንም በሐሳቤ ስዬ ላገሬ ደብር ተቆጨው ያለቀ ሰሌንና ሳጠራ ቢነጠፍበትም አቧራ ያጣው ለቀመጥ ቢሉ ልብስ ያበላሻል ይሄማ ምቾቱ ሌላም አይደል እንዴ የካህናቱስ ወዝ ቢሆን ወዴት ተገናኝቶ ሐረመኑ ቅጡ ያገሬን ወተት የመሰለው ኩታም አይነን ይማርካል ማማራቸው መቼም ሌላ ነው ያን ቀለማማ ስራ አብዝቼ መዋሌ አሁን ነው በደንብ ይታወቀኝ የቅዳሴ ልምድ ስላልነበረኝ ወንጌል እየተነበበ ቁጭ ይላልው ስገዱ ሲባል ቆማለሁ ዛሬም ያለፈውን ሳውጣ ሳወርድ ነው ከደብሩ ይደረስነው አሁን አለማወቂ ሁሉ ባሰሬ ብርታት ተሻሽሎ ሳስቀድስ ቆሜ ቁጭ በይ የሚለኝ የለም ይሄንን ክብር ካገኘው አመት ከመንፈቅ ሆኖኛል በፊቱ እንድቆም ይወደደ ከትቢያ ያነሳኝን እግዚአብሔርን ማመሰግንበት ቃል ያንሰኛል የሆነው ሆነና ያለፈውን ማስታወሴ የምስጋና ምንጭ ነው ከትውልድ መንደሬ ያላቻ ጋብቻውን ሸሽቼ ካንዲት ዘመዴ ጋር ኮብልዬ ተወጣው በኋላ አዲስ አበባ ተያዥ ሆና ሰው ቤት አስቀጠረች የገጠሪ ኑሮ እንደ ከተሜው ባለመሆኑ ስራውን በቶሎ አልለመድኩት አለማወቄ ለመከራ ዳረገኝ አሰሪዬ ቁጡናት አንድ ጊዜ እንደተለመደው ሌት ከንቅልፌ ተነስቼ ወደ ስራ ይገባው አስታውሳለሁ እንደ ዛሬው ሰንበት ቀን ነበር ሰዓቱን አየሁት ከጧቱ 12 ሰዓት ሊሆን ግማሽ ያህል ደቂቃ ቀርቶታል መርገጫ አሁንም የወለል ማሻውን በርኖስ ጨምድዶ ይዞታል ወገቤን በሁለት እጆቼ ደገፍ አድርጌ ያስዋቸው ምሬታ አምሮዬን ተቆጣጥሮት አይኔን መቆጥቆጥ ሲጀምረኝ የመኝታ ቤቱ በር ድንገት ተከፈተ
እግሮቼ በማላውቀው ኃይል ፈጥነው ወለሉን ማሸት ጀመሩ። እድል ግን ከኔ ጋር አልነበረች። እትዬ ቆሜ እንደነበር አይተዋላ። ወገብሽን ይዘሽ ተገትረሻልሳ እስካሁን እንዴት ቤቱን አጽርተሽ አልጨረሽ? በጥያቄ አጣደፉኝ። ቀና ብዬ ላያቸው አልደፈርኩም። ድምጣቸው ቁጣቸውን ስለነገረኝ ፈርቻለሁ። ተናገሪ እንጂ ምን ይዘጋሻል? ልሳንሽን ይዝጋው። ተኝተሽ አርፍደሽ ነው አሉ ንዴታቸው እየጨመረ። አራ አይደለም እትዬ አሉ በእግሮቼ ጣት ቆንጥጬ በያስኩት ማሻ ወለሉ ላይ እየተሯሯጥኩ። ረፈደ ያሉት ግን ገርሞኛል። 12 ሰዓት እንኳን አልሞላም እኮ። አትክልቶቹ ውሃ ጠጡ? አይ ቤቱን ልጨርስና ጠጣቸዋለሁ። አፈር ያጠጣሽና እነሱ የደረቁ ቀን ነፍስና ስጋሽን ማደርቀው አሉኝ ተቆናጥረው ወደ በሩ እያመሩ። አንቺ ገልቱ ተቀብዬ ስመጣ መበሳጨት አልፈልግም። ሁሉ ነገር ተስተካክሎ ይጠብቀኝ ገባሽ? አዎ በሩን ዘጋሁት። ሬ ብለሽ ጩሂ የሚል ስሜት መጣብኝ። እትዬ ሲበዛ ክፉ ናቸው። ክፋታቸውን ልቋቋሙ አልቻሉ። እየየም ሲዳላ ነው እንዲሉ የቤቱ ትልቅ ልጅ ሄዶም ደግሞ ተነሳች። ዘውትር ጧት እትዬ ቤተክርስቲያን እንደሄዱ እርሷ ተተክታ ትጮህብኛለች። አንቺ ገጣሪ የዋና ልብሴን ታባሽ ጣልሽው? ነይ ካልጋው ስር ጫማዬን አውጭልኝ። ያው ይሄንን ሻንጣ አውርጂ። ያንን ሱሪ አጥበሽ ደግሞ ተኩሰሽ አስቀምጪ። ሌላም ትዕዛዟን ከስድብና አንዳንዴም ከጥፊ ጋር አስተናግዳለሁ። የሆነውን ሁሉ ችዬ ነበር። ዳሩ ግን እርሷን ፍቃድ ስሞላ እትዬ ያዘዙኝ ስራ ይታጎልብኛል። እርሳቸውም የልጃቸውን ጠባይ ያወቁ ያዝኑልኝ። ህይወት ጣዕም አልባ ሆነችብኝ። ካገሬ ከወጣው ጀምሮ ጠግቤ በልቼ አላውቅም። እትዬ የምሰራው ሁሉ ያረካቸው። ቢያረካቸውም እንኳን መልካም ቃል ካፋቸው እንዳይወጣ ይማሉ ይመስላል። አካላቴ ረፍት የሚያገኘው እኩለ ሌሊት ካለፈ በኋላ ነው። የሚሰራ ቢያጡ እንኳን ድንጋይ ፍለጪ ይሉ እንደሆነ እንጂ ረፍት አርፌ ማየት አይዋጥላቸው። አንድ ለት የቤቱን ስራ በሌሊት ጨርሼ ሙሉ ቀን ልብስ ሳጥባልኩና ደርቆ በተቀመጥኩበት እንቅልፍ ሲያንጎላጅጀኝ እትዬ ደረሱ። አቤት ቁጣቸው! ማአቱን አወረዱት። የኔ ደግሞ ድንጋጤ። ጧት ቁራሽ ዳቦ የተጣለለት ሆድ ረሃቡን ትቶ ፍርሃቱን ማስተናገድ ጀመረ። እየተወረገረጉ የስድብ ናዳ አወረዱብኝ። የኔማ ቤት አስተኝቼ ልቀልብሽ እኮ አላመጣሁሽ ሲሉ መቀለቡ ቀርቶ እንደወጉም ሳይን በሰጡኝ አልኩ በሆዴ። መኝታ ቤታቸው የሚቆልፉበትን የእንጀራ መሶብና ወጥ የተሰራባቸው ድስቶች በስስት አይነ ህሊናዬ እየሳልኩ ዝምታዬን እንዴታቸውን አጥፎ መሰለኝ ተንደርድረው በጥፊያ ጮሉ። ከራቡና ከድካሙ ጋር የማየው ሁሉ ተሽከረከረብኝ። እንደምንም ራሴን ሳረጋጋ ምን አይነት ገልቱ ባላገር ገጠመኝ እያሉ የተሰጠውን ልብስ አንድ ባንድ እያዘዋወሩ ያሉ። እንባዬ በጉንጬ ላይ መውረድ ከጀመረ ቆይቷል። ነይ አትነፋረቂ፣ ነካ አርገሽ የተውሽውን ልብስ ጠቢ። የማይመቱት ልጅ ሲቆጡት ያለቅሳል ሲሉኝ እንደ ሁሉ ጊዜው አጥቤ ያሰጣሁት ልብስ ሊያስደግሙኝ መሆኑን ሳቅ ሐሞቴ ፈሰሰ። ምርጫ ግን አልነበረኝም። ቅጣቱ በዚህ ቢያበቃ መልካም። ራትም ተነፈገኝ። አንዳንዴ የሚያሰሩኝ ቢያጡ
ቤት ውስጥ ያለ የ10 ሳንቲም ፌስታል ይለቅሙና ቆሞ ያሳጥቡኛል። ወገቤን ሳር ፍራሽ ላይ ሳሳርፍ ሰውነቴ ድቅቅ እንዳለ ቢሰማኝም ረሃቡ በልጦ አንሰፈሰፈኝ። ሰመመን እንጂ እንቅልፍ ሳያምረኝ ቀረ። እዚህ ሁል ጊዜም የግፍ በትራቸውን እኔ ላይ ለማሳረፍ ባይሰንፉም እንደዚያች ሌሊት ግን መፈጠሬን የረገምኩበት ጊዜ የለም። አዳሩን እንደምንም አድሬ ማልጄ ተነስቼ ከቀዬ ወደ አመጣችኝ ዘመዴ ጋር ሄዱ። ችግሬን ብነግራትም ልትረዳኝ ቀርቶ ልትሰማኝ ፈቃደኛ አልሆነች። ቦርቦር እየመጣች ደሞዜን ስትወስድ ጠርቀም ሲልልሽ ትወስጂዋለሽ ብትለኝም የገንዘቤን ነገር ሳነሳ አይኔን ግንባር ያርጓለች። ከርሷ ቤት ማረፍ እንኳን ለኔ አደጋ ሆነ። ሴትዮዋ ቤት ተመልሰሽ ካልገባሽ ሰርቃኔ ወጣች ብለን እናስይዝሻለን ስትለኝ ሹልክ ብዬ ወጥቼ እግሬ ወደ መራይ ነጎዱ። ጦም ያደረው ሆዴ አካላቴን ሁሉ ሲያርደው መንገድ ዳር ቁጭ ብዬ የማይነጥፈውን እንባዬን ከዓይኔ ላይ ማለብ ጀመርኩ። ነብዩ ዳንኤልን ከንስሶች አፍ ያዳን አምላክ የነማርታን ወንድማቸውን ከመቃብር በማስነሳት ከሐዘናቸው ያጽናና መድኃኔዓለም ለኔም የዛሬዋን እንደ ሰው ክብር የሚሰጠኝ አሰሪ ጣለልኝ። ከምጎትተው የሐሳብ ማግ የቅዳሴው መጀመሪያ ባነኔ አሃዱ ሲባል ሙሉ ለሙሉ ሁለንተናዬን ለፈጣሪ ሰጥቼ ቆምኩ። ከቅዳሴ በኋላ ተአምረ ማርያምን ሰማንና ትምህርት ለመከታተል ከቤተ መቅደስ ወጥተን በደጅ ተኮለኮልን። መምህሩ በትምህርተ መስቀል አማተበና ትምህርቱን ጀመረ። የዕለቱ ትምህርት ርዕስ ድሆች ሰዎች በምሳ ጊዜ ይቀመጡ፣ ክብርህም እግዚአብሔርን በመፍራት ይሁን። መጽሐፈ ሲራክ ምዕራፍ 9 ቁጥር 16 ነው። እማማ ቤት ከገባው ጀምሮ የቆጠርሁት ፊደል የቃሉን ምዕራፍና ቁጥር ለመያዝና መጽሐፍ ቅዱስ ላይ ለማመሳከር ረድቶኛል። መምህሩ ትምህርቱን ቀጥሏል። የተከበራችሁ ምእመናን ዘርህን እንዳሸዋ በዘዋለሁ የተባለ እንግዳን ባለመሰልቸትና ሰው ከሰው ባለመምረጥ ለመቀበል የተጋ በዚህ ምግባሩን ቅድስት ሥላሴን በቤቱ ማስተናገድ የቻለ ጻድቅ አባታችን ያስተማረን ለኛ የሆነውን መልካም ነገር ሁሉ ከወንድሞቻችን ጋር በቅንነት ተካፍለን እንድናድር ነው። አባታችን አብርሃም በምሳው እንግዳ ካልተገኘ አይበላም ነበር። ዛሬ ግን እኛ በተቃራኒው በምሳችን ሰዓት ሰው ከተገኘም በላም። ለምን? ያ እንግዳ ወይም እንደኛ እስኪሄድ እንጠብቃለን። አንዳንዶቻችንማ እየበላን ሰው ሲመጣ ገበታውን እንደብቃለን። ነገር ግን በወንጌል እንዲህ ተብሎ ተጽፏል። የሉቃስ ወንጌል ምዕራፍ 16 ከቁጥር 19 እስከ 20 ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበር። እለት እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ደሃ በቁስል ተወርሶ በደጁ ተኝቶ ነበር። አብርሃም አባት ሆይ ማረኝ፣ በዚህ ነበልባል ሰቃያለሁ፣ የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልህ አስብ፣ አልዓዛርም እንዲሁ ነው። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ። ወዳጆቼ ሆይ ይሄ ሰማችሁት የእግዚአብሔር ቃል ነው። በሰማነው ይፈረድብናል። ከንፈር መምጠጥና ማዘን ብቻውን ጽድቅ አይሆንም። እስኪ ላፍታ እያንዳንዳችን ወደ ጓዳችን ወደ ጎረቤታችን እንሂድ። እኛ ምሳ ራት ሳይጎልብን ወተን ለመዝናናት
ለመስከርና ዳንኪራ ለመምታት እጅ አጠረም ብለን ስናማርር ከጎረቤታችን ግን ደረቅ ይጣሮበት ሆዱን ቅልፍ የነሳውን ወንድማችንን ማሰብ ያቃተን እኮ ብዙዎች ነን። በወንጌሉ እንዳነበባችሁት ያ ባለጸጋ በዓለም በተድላ ሲኖር ደጁ የወደቀውን ነዳይ ዞር ብሎ እንኳን አላየው። እግዚአብሔር አምላክ ግን እውነተኛ ፈራጅ ነውና በሲኦል አበጋዝ እንዲገዛ ፈረደበት። ልብ በሉ በዚህ ስቃይ ሲኖር ወርቁ አላዳነው ብሩም ዋሳሉ ነው። ለዚያ ምስኪን አላዛር ግን ለውሾች ከተተው ፍርፋሪ እንኳን አፉ ላይ አርጎለት ቢሆን ስለ ደሃው ሰው ምህረትን ባገኘ ነበር። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? በማቴዎስ ወንጌል ምዕራፍ 16 ከቁጥር 26 ተብሎ ነው የተጻፈው። የተወደዳችሁ ምእመናን ለድሆችና ለታናናሾች ምን ያህል ክብር እንዳለን ለማወቅ ሩቅ መሄድ አያስፈልግም። መቼም ብዙዎቻችን የቤት ሰራተኛ ቀጥረን ይሆናል። ስንቶቻችንን ፍቅርና ርህራሄ የባህሪ የሆነ መድኃኒታችን ኢየሱስ ክርስቶስ ለዚች ደሃ ህይወቱን አሳልፎ እንደሰጠ የምናምን በተለይ እናቶች በጧት መተን አቤቱ ማረኝ ስንል እናረፍዳለን። ይሄ ያስመሰግናል። ወዲያው ግን ወደ ቤት ሄደን የቤታችንን ሰራተኛ ከአቅም በላይ ያሰራን በረሃብ እየቀጣን በስድብና በማይበርድ ቁጣ የምናንገበግባት ከሆነ ልፋታችን ገደል አይገባምን? እግዚአብሔር አምላክ እኮ ሰውም በመልካችን እንደ ምሳሌያችን እንፍጠር ሲል ይህችን ምስኪን የቤት ሰራተኛም ጨምሮ ነው። ወዳጆቼ ሆይ መድኃኔዓለም ያከበረውን ሰው እኛ የምናቃልል ማነን? የሚገርማችሁ መናፍቃን በዚህ ከኛ ተሽለዋል። ለሐሰት ትምርታቸው እንኳን ቀን ይዘዋት ወደ ፕሮግራማቸው ይሄዳሉ። ይልቁንስ እኛ በእውነተኛዋና በቀጥተኛዋ እምነት በኦርቶዶክስ ተዋህዶ የምንኖር ሰዎች ለቤት አገልጋዮቻችን ማሰብ እንዴት ያቀተናል? እስኪ ከዚህ ሁሉ ሰው መሃል የቤት ሰራተኛዬ ህይወት በኔ አስተዳደር ስር ነው፣ ነፍሷ ብትጠፋ ያስጠይቀኛል፣ ባይሆን በሰንበት ቀን ቃል እግዚአብሔር ተስማ ብሎ ሰራተኛውን ያመጣልን ሲል ተመስጬ ከመሰማበት ዓለም መለስ ሳልሁና እማማን አየኋቸው። እርሳቸውን በድንጋጤ አይኔን ወደ ሌላ አቅጣጫ ሳዞር ከዚህ በፊት የተቀጠርኩበትን ቤት ባለቤት አየኋት። ክፋታቸው ቢጻፍ ሺ መጽሐፍ አይበቃው። ትምርቱን መስማታቸውን ለማረጋገጥ ደግሞ ፊቴን ወደ እርሳቸው አዞሩ። ከሌላ ሴት ጋር ወጋቸውን ይሰልቃሉ። እንዲህ ያለውን ትምርት ቢሰሙማ የሰው ባላሰቃዩ አልሁ በልቤ። እንጠንቀቅ። ደሃን መበደል ለክርስቲያኖች አይገባም። በየቤታቸው ሲመለሱ የቀጠሯትን አገልጋይ በመበደል የጉልበቷን ዋጋ ባለመክፈል ስናረክሰው እንገኛለን። መጽሐፍ ቅዱስ ግን እንዲህ ነው የሚለው፣ የምንደኛውን ደሞዝ የቀማ ሰው ደሙን ማፍሰሱ ነው። መጽሐፈ ሲራክ ምዕራፍ 31 ከቁጥር 27። እንግዲህ ልብ ያለው ልብ ይበል፣ እግዚአብሔር አምላክ ልብ ይስጠን፣ ስሙም ለዘላለም የተመሰገነ ይሁን አሜን ብሎ መምህሩ ትምርቱን ሲፈጽም ሁሉም በአንድነት ቃልዮት ያሰማልን አሉ። እጹብ ድንቅ እያልሁ ከማማ ጋር የቤተክርስቲያኑን ቅጽር ለቀን ስንወጣ ከኋላችን ድንገት የድሮ አሰሬ ተቀላቀሉ። ከማማ ጋር ትንሽ ተነጋገሩና እኔን ገልመጥ አድርገውኝ ሄዱ። ሆሆ ጉድ እኮ ነው አሉ ማማ ፊታቸው ልውጥውጥ ብሎ። ምን ነው ማማ አልኳቸው እየፈራሁ።
ሌባናት ብለው ያናደዱኝ እኮ ነው ሲሉኝ የትየን ክፋት ከማማ ደግነት ጋር ያወዳደሩ እግዚአብሔር ሆይ ለኔ ለምንደኛዋ ችግር እንዳልተኛ ለትየም ልብ ስጣቸው አሉ እንደለመደብኝ በልቤ ንቁ ኦርቶዶክስ ተዋህዶ የፀሎትና የንስሐ መርከብ ማህበር በወንድማችን የኔነ ተስፋዬ አስተባባሪነት በርካታ ድሎችን አስመዝግበናል። ማህበራችን የሚያከናውናቸው የነፍስ ስንቅ የሆኑ በርካታ ተግባራቶች አሉ። አገልግሎቶቻችን አረጋውያንና ህፃናትን በወር $20 መደገፍ፣ ጥንታውያን የተዘጉ አብያተ ክርስቲያናትን ማነጽ፣ የአብነት ትምህርት ቤቶችን መደገፍ፣ ለክርስቲያን ወገኖቻችን የንስሐ አባትና ትምህርትን ማድረስ፣ በማህበራዊ ሚዲያ ትምህርት ወንጌልን ስንክሳር በየቀኑ ክብረ በዓላትን ማስተላለፍ፣ በአዲስ አበባ ጀሞና ኮተቤ አካባቢ የሚገኙ አቅመ ደካሞች እናት አባቶቻችንን ህፃናትንና ተማሪዎችን በቋሚነት በወር $20 በአመት $240 እንደግፋለን። በዚህ የችግር ቀን ከ250 በላይ ከሆኑ ኢትዮጵያውያን ወገኖቻችን ጎን ቆመናል። በገጠር የሚገኙ ጥንታውያንና ታሪካውያን ገዳማትን የአብነት ትምህርት ቤቶችንና ተማሪዎችን የወንዝ ሙላት፣ የበረሃ ጉዞ፣ የመንገድ መደርመስ፣ ዝናብና ብርድ ሳይበግረን ገዳማትን እያሳነጽን የአብነት ተማሪዎችን እየደገፍን መነኮሳት አባቶችንና እናቶችን እየረዳን እንገኛለን። በንቁ ኦርቶዶክስ ተዋህዶ የፀሎትና የንስሐ መርከብ የወትሳብ ማህበር ላለፉት 5 ዓመታት በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ እንዲሁም በአረብ ሀገራት የሚገኙ ክርስቲያን ወንድም እህቶቻችን ቤተክርስቲያንና የንስሐ አባት በማጣት ለሚቃጠሉ የንስሐ ትምህርቶችን በማቅረብ የንስሐ አባት በማገናኘት እንዲሁም የህብረት ጸሎት እንዲያደርጉ በማድረግ ላይ እንገኛለን። ወደፊትም ከዚህ በበለጠ በአገልግሎት እንተጋለን። በማህበራዊ ሚዲያ በይበልጥ በንቁ የፀሎትና የንስሐ መርከብ የዩቲዩብ ቻናል ትምህርት ወንጌል ለዓለም እንዲዳረስ በማድረግ በዓላትን በማስተላለፍ ገዳማትን በማስጎብኘት ይበልጥኑ የቅዱሳን አባቶች ተጋሉ ዜናን ለማድመጥ በረከት ለማካፈል በየቀኑ መጽሐፈ ስንክሳር ይቀርባል። የእናንተን የውድ ቤተሰቦቻችንን ፍላጎት በመረዳት በቅርብ ቀን አዳዲስ ወቅታዊና ህይወትን የሚፈትሹ ስብከቶችን በየሳምንቱ በቋሚነት የምናቀርበውን እያበሰርን ለዚህ ሁሉ ዘርፈ ብዙ አገልግሎት መሳካት ያለ እረፍት በማስተባበር የምትደክመው የኔነ ተስፋዬ ወይም ወልደ ገብርኤል ከዚህ በላይ በአገልግሎት እንድትተጋ መጠራትህን መመረጥህን እያሰብክ ብዙዎች ወደ ቀናው መንገድ እንድትመራ አድራ እንልሃለን። ንቁ የፀሎትና የንስሐ መርከብ የዩቲዩብ ፔጃችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። የደውል ምልክቱን በመጫን ዕለታዊ ዝግጅቶቻችንን ይታደሙ፣ ለወዳጆም ያጋሩ። የፌስቡክ እና የዋትሳፕ ፔጃችን አባል ይሁኑ። ንቁ ኦርቶዶክስ ተዋህዶ የፀሎትና የንስሐ መርከብ